ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል ማቴማቲክስ ሞዴል ፈተና ከክፍል 1 የቀጠለ ክፍል 2 ነው ማለት ነው። ከ11 እስከ 20 ያሉትን ጥያቄዎች የምንሰራ ይሆናል። በቀላሉ እናንተም በሚገባችሁ መልኩ እንሰራለን። ቪዲዮውን በጣም እንደምትወዱት ተስፋ አደርጋለሁ። ቪዲዮ ደግሞ በጣም ለእናንተ ስለሚጠቅም እንዲሁም ደግሞ ለጓደኞቻችሁም ጠቃሚ ስለሆነ ሼር አድርጉላችሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት ጠቃሚ ቪዲዮዎች ሲሰሩ ደግሞ ኖቲፊኬሽን እንዲደርሳችሁ የደውል ምልክቱን መጫን አይርሱ ማለት ነው። ጥያቄዎቹን በተብራራ በቀላሉ የምንሰራ ይሆናል። አሁን በቀጥታ ወደ ጥያቄዎቹ እንሄዳለን። 11ኛው if we divide -320 by -4 the result is ይላል። by -4 ሪዛልቱ ምን ይሆናል? ኔጌቲቭ ማካፈል ላይ ምን አይነት ህግ አለ? ፖዚቲቭ ሲካፈል ፖዚቲቭ ሁልጊዜ መልሳችን ምንድነው? ፖዚቲቭ ነው። ኔጌቲቭ ዲቫይድ ባይ ኔጌቲቭ ምን ይሆናል? ፖዚቲቭ ነው። ሁለት ኔጌቲቮችም ሁለት ፖዚቲቮችም ከሆኑ ከላይም ከታችም ማለት ነው ኑሜሬተሩም ዲኖሚኔተሩም አንድ አይነት የሚሆኑ ከሆነ ሁልጊዜ መልሱ ምንድነው? ፖዚቲቭ ነው። ግን ከላይ ፖዚቲቭ ከታች ኔጌቲቭ ወይም ደግሞ ከላይ ኔጌቲቭ ከታች ፖዚቲቭ ከሆነ መልሱ ምን ይሆናል? ሁልጊዜ ኔጌቲቭ ይሆናል ማለት። የተለያየ ከሆነ ሳይናቸው ሁልጊዜ መልሱ ኔጌቲቭ ነው። አንድ አይነት ሳይን ከሆነ ሁልጊዜ መልሱ ፖዚቲቭ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር ኔጌቲቭ ስለሆነ ምን ይሆናል? ፖዚቲቭ ይሆንና እኩል ይሆናል 320 ኦቨር 4 ከሚለው ጋር እኩል ይሆናል 32 ሲካፈል ለ4 ስንት ነው? 8 ይሆናል። 0 ሲካፈል ለ4 0 ነው። ከዛ 80 ይሆናል ማለት ነው። ስለዚህ መልሳችን ኤ ነው ማለት ነው። 12ኛው which one of the following is not a term? ተርም የምንለው ነገር አለ። ተርም ማለት አንድ ኮንስታንት ቁጥር ተርም ልንለው እንችላለን። ለምሳሌ አሁን 3 ብንል ተርም ሊባል ይችላል። ከዛ ደግሞ ቫሪያብሎች በማባዛት ወይም በማካፈል ሲያያዙ ተርም እንለዋለን። ለምሳሌ 2xy ብንል ምን ይሆናል? ተርም ነው ማለት ነው። በምንድነው x እና y የተያያዙት? xy ሁለት አንድ ላይ የተያያዙት በምንድነው? በማባዛት ነው የተያያዙት። ለዚህ ይሄ ተርም ነው የሚባለው። ወይም ደግሞ 3 over x ወይም ደግሞ y over 2 ብንል እነዚህ ምንድናቸው? ለየብቻቸው ምንድናቸው? ተርም ናቸው ማለት ነው። ሁለት ቁጥሮች ራሱ አንዱ ኮንስታንት ምንም ቫሪያብል የሌለው ሊሆን ይችላል፣ ወይም አንድ ብቻ ቫሪያብል ያለው ሊሆን ይችላል፣ ወይም ሁለትና ከሁለት በላይ ያሉ ቫሪያብሎችን ቢሆን በማባዛት በማካፈል ሲያያዙ ተርም እንላቸዋለን። ግን እነዚህ ቁጥሮች ግን በመደመር ወይ በመቀነስ ቢያያዙ ለምሳሌ x plus y ብንል ይሄ ተርም አይደለም ማለት ነው። is not term ማለት ነው። ወይም ደግሞ 3x minus 4y plus 5w ብንል አሁን ይሄ እንዳለ በመቀነስ በመደመር ነው የተያዙት አይደለ? ስለዚህ ምንድነው? ተርም አይደለም ማለት ነው። ግን 3x ለብቻው አንድ ተርም ነው። -4y ለብቻው ምንድነው? አንድ ተርም ነው። 5w ለብቻው ምንድነው? አንድ ተርም ነው። አንድ አጠቃላይ ግን በመቀነስ በመደመር ሲያዙ ተርም አይባሉም። ምንድነው የሚባሉት? ግን እነዚህ ኤክስፕሬሽንስ ይባላሉ። አልጀብራይክ ኤክስፕሬሽን ናቸው ማለት ነው። እነዚህ ግን ተርም አይደሉም ማለት ነው። ስለዚህ አሁን ተርም ያልሆነው ነው የምናወጣው። አንድ ቁጥር -3 ለራሷ ኮንስታንት ቁጥር ተርም ይሆናል ብያለሁ አይደል? ስለዚህ ይሄ ልክ ነው። 2x over 5 በማካፈል የተያዘ ነገር ነው። ይሄ መሆን ይችላል። x plus y ይሄ ግን ተርም አይደለም። ለምንድነው? በመደመር ነው የተያዘው እዚህ ጋር እንዳየነው። ስለዚህ ኤክስፕሬሽን ነው እንጂ ተርም አይደለም። 4ab square is በምንድነው የተያዘው? በማባዛት። ስለዚህ ይሄ ተርም አይደለም ማለት ነው። ተርም ነው፣ ይቅርታ ተርም ነው ማለት ነው። ስለዚህ ተርም ያልሆነ የትኛው ነው? ሲ ይሆናል። 13ኛው which one of the following pair of terms is like terms? ተርሞችን ደግሞ ምን ብለን እንከፍላቸዋለን? ላይክ እና አንላይክ ተርም ብለን እንከፍላቸዋለን ማለት ነው። ላይክ ተርም የሚባል ነገር አለ፣ ከዛ ደግሞ አንላይክ ተርም የሚባል ነገር አለ ማለት ነው። ላይክ ተርም የምንላቸው ተመሳሳይ ኮፊሸንት ላይኖራቸው ይችላል፣ ችግር የለውም። ኮፊሸንታቸው ግን ሴም ቫሪያብል ተመሳሳይ ቫሪያብል መኖር አለበት። ለምሳሌ 3xy ካለን እዚህ ጋር 4yx ብንል ምንድናቸው? እነዚህ ላይክ ተርም ናቸው። ምክንያቱም ምንድነው? አንድ አይነት ምንድነው ያላቸው ቫሪያብል። እዚህ ጋር x አለ፣ እዚህም ጋር x፣ እዚህ ጋር y አለ፣ እዚህም ጋር y። ግን ቁጥራቸው 3 እና 4 የተለያየ ቢሆን ችግር የለውም። ቁጥሩ ላይ ዲፔንድ አያደርግም ላይክ መሆን አንላይክ መሆን ማለት ነው።
ዲፔንድ የሚያደርገው ቫሪያብሉ ላይና በተጨማሪ ምን መሆን አለበት? ላይክ ተርም ሴም ኤክስፖነንት ወይም ደግሞ ፓወር። ለምሳሌ 3xy አይደል ያልነው ቅድም እዚህ ጋር ከዛ 4y ስኩዌር x ብንል እነዚህ ምንድን ናቸው? ላይክ ተርም አይደሉም። ምክንያቱም እዚህ ጋር x አለ ሁለቱም ጋር እሺ ልክ ነው። y አለ ቫሪያብሉ አለ ሁለቱም ላይ ግን ይሄ x y ስኩዌር ነው፣ ይሄ ደግሞ y ብቻ ነው። y the power of 1 ነው። እዚህ 1 እና 2 እኩል ስላልሆነ ላይክ ተርም አይባሉ። ላይክ ተርም ለመባል አንደኛ ቫሪያብላቸው ሁለቱም ላይ መኖር አለበት፣ ሁለተኛ ደግሞ ኤክስፖነንታቸው ወይም ፓወራቸውም አንድ አይነት መሆን አለበት ለዛ ቫሪያብል ማለት ነው። እሺ ይሄንን ከዛ በኋላ ከዚህ ውጪ ከሆነ የተለያየ ዲፈረንት ቫሪያብል ከሆነ ለምሳሌ 4x እና 3y ብንል እነዚህ ምንድናቸው? ቫሪያብላቸው የተለያየ ነው። ስለዚህ አንላይክ ናቸው ማለት ነው። ከዛ ደግሞ አሁንም ሌላ ዲፈረንት ኤክስፖነንት ከሆነ ዲፈረንት ኤክስፖነንት ወይም ፓወር ከሆነ ምን ይባላል? እዚህ ጋር እንዳየነው እዚህ ጋር 1 ነው፣ እዚህ ጋር 2 ነው አይደል? ዲፈረንት ኤክስፖነንትም ከሆነ ምን ይባላል? አንላይክ ተርም ይባላል ማለት ነው። ስለዚህ የትኛው ነው ላይክ ተርም እንፈልግ? 3a -6 ሁለቱ ላይክ ናቸው እንዴ? አይደሉም። እንግዲህ ላይክ ተርም ከሆኑ ምን መሆን አለባቸው? መደመር ወይም መቀነስ ይችላሉ አንድ ላይ ማለት ነው። ላይክ ተርሞችን መደመር መቀነስ እንጂ ለምሳሌ 3xy እና 4yx ምንድናቸው? ላይክ ተርም ስለሆኑ ስንደምራቸው ምን ይሆናል? 7xy ወይም yx ቢቀያየሩ ማባዛት የኮሚቴቲቭ ፕሮፐርቲ ስላለው ችግር የለውም ማለት ነው። ስለዚህ ሁለቱ ኮፊሺየንታቸውን ብቻ በመደመር መግለጽ እንችላለን ላይክ ከሆኑ። አንላይክ ከሆኑ ግን አንድ ላይ መደመር መቀነስ አይችሉም። 3a እና -6 ምንድናቸው? እዚህ ጋር a አለ፣ እዚህ ጋር ምንም ቫሪያብል የለም። ስለዚህ ላይክ ተርም አይደሉም፣ አንላይክ ናቸው። b 4xz x2z እና 3/2 x2 x2 እዚህ ጋር አለ፣ እዚህም ጋር አለ። z አለ እዚህ ጋር ግን z የለም። ስለዚህ እነዚህ ላይክ ተርም አይደሉም ማለት ነው። c ቁጥራቸው ችግር የለውም። እዚህ ጋር 12 እዚህ ጋር 1 ነው፣ ችግር የለውም ብለናል። ቁጥራቸውን ኮንሲደር አታርጉ፣ ምንም አትዩት። ኤክስ ስኩዌር እዚህ ጋር አለ፣ እዚህም ጋር ኤክስ ስኩዌር አለ። ዋይ ስኩዌር እዚህ ጋር አለ፣ እዚህም ጋር አለ። በመኖር ደረጃ ነው እንጂ ቦታቸው ቢቀያየር ችግር የለውም። ስለዚህ እነዚህ ላይክ ተርም ናቸው። ስንደምራቸው ስንት ይሆናሉ? 13 ዋይ ስኩዌር ኤክስ ስኩዌር ይሆናል ማለት ነው። ዲ ደግሞ እዚህ ጋር ኤ አለ፣ እዚህ ጋር ጭራሽ የለም። በቃ ኤ እና ቢ ነው እዚህ ጋር ያለው፣ እዚህ ጋር ደግሞ ኤክስ ዋይ ዜድ አይመሳሰሉም ጭራሽ። ስለዚህ ላይክ ተርም ሲ ነው ማለት ነው። 14ኛው which one of the following value of x satisfies the equation this one። እንግዲህ ይሄ የኤክስ ቫልዩ ምን ቁጥር ቢገባ ነው ሁለቱን ቁጥሮች እኩል ሊያደርጋቸው የሚችለው ነው የሚለው። ይሄንን እንግዲህ ምርጫ ከሆነ እያንዳንዱን ምርጫ ኤክስ ቦታ ላይ እየተካችሁ መስራት ትችላላችሁ። ግን በቀላሉ ምርጫውን ሳትከቱ መስራት ትችላላችሁ። ላሳያችሁ። 2 times 2 minus 3x አይደለ እኩል ይሆናል -2 times x minus 3 ነው ጥያቄያችን። አሁን ዲስትሪቢዩት የሚደረገውን ዲስትሪቢዩት እናደርጋለን፣ የሚቀናነሰውን እየቀናነስን እንሰራለን ማለት ነው። 2 ሲቀነስ 3x የተለየ ላይክ ተርም ስላልሆኑ መቀናነስ አይችሉም። ስለዚህ ምን እናደርጋለን? እቺን 2 በቅንፍ ተያያዙ ማለት ሁለት ቁጥሮች ይባዙ እንደማለት ነው። ማባዛት ነው ቅንፍ ማለት። ስለዚህ 2 ሲባዛ በ2 ስንት ነው? 4። 2 ሲባዛ በ-3 -6x እቺ 2 ሁለቱንም ታባዛለች እያለን ነው ቅንፉ የሚያሳየን። እኩል ይሆናል -2 እንጽፋትና እቺ -2 ደግሞ ማንን ታባዛለች? ሁለቱን። -2 times x -2x -2 times -3 ኔጌቲቭ ሲባዛ ኔጌቲቭ ፕላስ 6 ይሆናል ማለት ነው። እሺ ከዛ ላይክ ተርሞችን አንድ ላይ እንሰበስባቸዋለን ማለት ነው። አሁን እዚህ ጋር -6x አለ አይደል? -6x ሌላ ማን አለ? x ያለው -2x አለ። ከእኩል ይሆናል ወደዚህ ስንወስዳት ፕላስ 2x ይሆናል። እኩል ይሆናል ከዛ -2 ሲደመር 6 ከዛችን ደግሞ 4ን ወደዛ ስንወስዳት -4 ይሆናል ማለት ነው። እሺ ከዛ በኋላ -6x + 2x ስንት ይሆናል? -6x + 2x መቀነስ ነው። አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ሁሉ ጊዜ መቀነስ ነው፣ መቀናነስ ነው። 6 ሲቀነስ 2 ስንት ነው? 4 x ይሆንና ግን ከኔጌቲቭ የቱ ይበልጣል? ከ6 እና ከ2 ትልቁ ቁጥር ኔጌቲቭ ስለሆነ ኔጌቲቭን ሳይን ይወስዳል ማለት ነው መልሳችን።
እኩል ይሆናል ይሄ ሲደምሩት -2 times 6 is -2 plus 6 is 4 4 minus 4 is 0 ስለዚህ ሁለቱን በ-4 እናካፍለዋለን ይሄ ይጠፋል x ትቀርልናለች 0 ሲካፈል -4 0 ነው ስለዚህ የx ቫልዩ ወይም ኢኩዌሽን ሳቲስፋይ የሚያደርገው ቁጥር 0 ነው ማለት ነው መልሳችን ምን ይሆናል a 0 ይሆናል ማለት ነው ግን እንደነገርኳችሁ አሁን ፈተና ላይ ያላችሁ ያሰራር እንኳን ቢጠፋባችሁ 0 ወስዳችሁ x ጋር ተተኩትና እዚህ ጋር ለምሳሌ 3 ከመጣ አንድ ላይ ሲደመሩ እዚህም ጋር 3 ከመጣ ሁለቱም እኩል ቁጥር ከመጣላችሁ 0 እንከታችሁት 0 ልክ ነው ማለት ነው ወይ ደግሞ -1 ስትከቱ ሁለቱም ጋር ከኩል ይሆናል በፊትም ከኩል ይሆናል በኋላም እኩል ቁጥር ከመጣላችሁ ሳቲስፋይ ያደርጋል ማለት ነው እንደዛ መስራት ትችላላችሁ ግን the easiest way ይሄ ነው ሶልቭ ማድረጉ ማለት ነው 15ኛው the solution of x over 5 minus x እኩል ይሆናል 2 over 3x plus 4 እንግዲህ አሁን ይሄ ማለት ምን ማለት ነው x over 5 ማለት 1 over 5 x እንደማለት ነው ሲቀነስ x እኩል ይሆናል 2 over 3x plus 4 ስንት ላይ ተርማለን 3 x ያለው አንድ አለ እዚህ ጋር 2 3 እነሱን አንድ ላይ እንሰብስባቸው ምን እናደርጋለን 1 over 5x minus x minus 2 over 3x እኩል ይሆናል 4 መጀመሪያ ሁለቱን እንደምረዋለን እዚህ ጋር በውስጣቂ አንድ አለ ከዛ ክሪስ ክሮስ 5 ሲባዛ በ1 ስንት ነው 5 1 ሲባዛ በ1 1 x ይሆናል ከዛ 5 ሲባዛ በx -5x ስንት ይሆናል ይሄ ከአንድ ላይ 5 ቀንሱ -4x over 5 ሲቀነስ 2 over 3x እኩል ይሆናል 4 አሁንም ክሪስ ክሮስ ከዛ እንደዚህ 5 ሲባዛ በ3 15 ይሆናል 3 ሲባዛ በ-4 -12x 5 ሲባዛ በ-2x -10x እኩል ይሆናል 4 ኔጌቲቭ ናቸው ሁለቱ ስለዚህ ሁለቱም ሳይናቸው ኔጌቲቭ ፖዚቲቭ ከሆነ ሁሉ ጊዜ ምን ማድረግ ነው መደመር ነው አንድ ላይ ሁለቱንም ማለት ነው ስለዚህ -12 ሲደመር -10 12 ሲደመር 10 ስንት ነው 12 ሲደመር 10 22 ምን -22x over 15 እኩል ይሆናል 4 ማለት ነው ከዛ በኋላ ምን እናደርጋለን ክሪስ ክሮስ ማንን ለማስቀረት x ለብቻዋ ለማስቀረት ማለት ነው ምን ይሆናል -22x ሲባዛ በ1 -22x ራሱ ነው እኩል ይሆናል 15 ሲባዛ በ4 2x ለማስቀረት ሁለቱንም በ-22 እናካፍለዋለን ይሄ ይጠፋል x ትቀርልናለች 15 ሲባዛ በ4 60 ይሆናል ኦቨር -22 ሁለቱንም በምን እናካፍለዋለን ለማቃለል በ2 ምክንያቱም -60 ኦቨር 22 የሚል እዚህ ጋር የለም ስለዚህ ለ2 እናካፍለው 60 በ2 30 22 በ2 11 ግን ምን -30 ኦቨር 11 ይሆናል ማለት ነው መልሳችን a ይሆናል ማለት ነው 16ኛው which one of the following equations is equation of vertical line የቨርቲካል ላይን ኢኩዌሽን የሆነው የትኛው ነው እንደዚህ አይነት እንትን አለ አይደለ ኳድራንት አለ ከዛ ካርቴዥያን ፕሌን አለ እንደዚህ አይነት ቨርቲካል ላይን ነው ማለት እዚህ ጋር ምንድነው ይሄ ኤክስ አክሰስ ነው አይደል ይሄ ደግሞ ዋይ አክሰስ የኤክስ ቫልዩ አለ ማለት ነው የሆነ ኮንስታንት የሆነ ኤክስ ቫልዩ ለምሳሌ እቺ 1 2 ብሎ እቺ 3 ብትሆን ኤክስ እኩል ይሆናል 3 ቨርቲካል ላይን ነው ማለት ነው ላይኑ በኤክስ እኩል ይሆናል 3 ላይ ያልፋል የዋይ ቫልዩ ግን ምንድነው ይቀያየራል ማለት ነው የዋይ ቫልዩ በጣም ይቀያየራል በየጊዜው ማንኛውም መሆን ይችላል የዋይ ቫልዩ ግን የኤክስ ቫልዩ 3 ብቻ ነው ስለዚህ ዋይ የለበትም ማለት ነው ቨርቲካል ላይን ከሆነ ኢኩዌሽናችን ዋይ የሚባል ቫሪያብል አይኖርም ኤክስ እኩል ይሆናል የሆነ ቁጥር ነው የሚሆነው ማለት ነው ይሄ ቨርቲካል ላይን ኢኩዌሽናችን ነው ማለት ነው ቨርቲካል ላይን ኢኩዌሽን ምን የሌለበት ዋይ የሌለበት ሆሪዞንታል ላይን ቢሆንስ እንደዚህ ቢሆን እዚህ ጋር ዋይ ናት አይደል ዋይ ለምሳሌ እዚህ ጋር 3 ብትሆን ዋይ እኩል ይሆናል 3 ምንድነው በሆሪዞንታል ላይን ነው ማለት ነው
ሆሪዞንታል ላይን ኢኩዌሽን የኤክስ ቫልዩዎቹ በየጊዜው ይቀያየራሉ። ማንኛውም መሆን ይችላል የኤክስ ቫልዩ። የዋይ ቫልዩ ግን 3 ብቻ ከሆነ ዋይ እኩል ይሆናል 3። ስለዚህ ዋይ እኩል ይሆናል ኤ ወይ ቢ እንበላት። እቺን ደግሞ ዋይ እኩል ይሆናል ቢ ማንኛውም ቁጥር ሊሆን ይችላል። ምን ይሆናል? ሆሪዞንታል ኢኩዌሽን። ስለዚህ ቨርቲካል ላይን ኢኩዌሽን ከተባለ ሁሉ ጊዜ ኤክስ ብቻ ቫሪያብል ነው የሚኖርበት። ሆሪዞንታል ላይን ኢኩዌሽን ከተባለ ደግሞ ዋይ ብቻ ቫሪያብል ነው የሚኖርበት። ስለዚህ እንፈልጋለን ዋይ ብቻ ቫሪያብል ነው እዚህ ጋር ያለው። እቺን ወደዛ ብንወስዳት ዋይ እኩል ይሆናል 3። ይሄ ምን አይነት ኢኩዌሽን ነው? ሆሪዞንታል የሆሪዞንታል ላይን ኢኩዌሽን ነው ማለት ነው። እኛ ግን የተጠየቅነው ቨርቲካል ነው። እዚህ ጋር ዋይም ኤክስም አለበት። ስለዚህ ይሄ አይሆንም። እዚህ ጋር ኤክስ ብቻ ነው ያለው። ኤክስ እኩል ይሆናል ፕላስ 8 ነው። ወደዛ ብንወስዳት ኔጌቲቭ 8። ኤክስ እኩል ይሆናል ኔጌቲቭ 8 ምን አይነት ኢኩዌሽን ነው? ቨርቲካል ላይን ኢኩዌሽን ነው ማለት ነው። ስለዚህ ይሄ ሲ ልክ ነው። ዲ ዋይም ኤክስም ቫሪያብል አለ። ይሄ ልክ አይደለም ማለት ነው። ማለትም የሆሪዞንታልም ለቨርቲካልም ላይን ኢኩዌሽን አይሆንም ማለት ነው። ስለዚህ መልሳችን ሲ ይሆናል ለቨርቲካል ላይ። ሆሪዞንታል ላይን ኢኩዌሽን ነው ተብለን ተጠይቀን ቢሆን ኖሮ ደግሞ ምን ይሆን? ኤ ይሆን ነበር። ግን አሁን ቨርቲካል ስለሆነ መልሳችን ሲ ይሆናል ማለት ነው። 17ኛው which of the following is the slope of the line? this one slope of the line ስሎፑ ስንት ነው ነው የሚለን። ስሎፓችን ፈልጋለን። ስሎፕ ማለት y እኩል ይሆናል mx plus b የሚባል ፎርሙላ አለ። yን ለብቻው አስቀርተን xን እና የሆነ ኮንስታንት ቁጥራችንን በአንድ ሳይድ yን ለብቻው አስቀርተን ከጻፍ ነው በኋላ የሚመጣው የx ኮኤፊሺየንት x ኮኤፊሺየንት m ናት አይደል? m ምን ትባላለች? ስሎፕ ኦፍ ዘ ላይን ትባላለች። b ደግሞ y ኢንተርሴፕት ነው የምትባለው። ስለዚህ አሁን ይሄንን ጥያቄያችን yን ለብቻው አስቀርተን እንጽፈዋለን። መጀመሪያ ሙሉ ጥያቄውን እንጽፈዋለን። 3/2 x plus 4/5 y እኩል ይሆናል 0። እሺ ከዛ ይሄንን 3/2 x የሚለውን ወደዛ እንውሰደው። ምን ይሆናል? 4/5 y እኩል ይሆናል ፖዚቲቭ የነበረው ኔጌቲቭ 3/2 x ይሆናል። 0 ነበረው ወደዛ ሲሄድ 0 የለችም። 0 ምንም አልነበረም። በዚህ በኩል ስንወስደው 0 ትጠፋለች ማለት ነው። ከዛ y ለብቻው ነው ማስቀረት የፈለግነው። ሁለቱንም ቁጥር በስንት እናባዛዋለን? 4/5 ከነበረ ሁለቱም እንዲጠፋልን ገልብጠን እናባዛው። 5/4 ብለን እናባዛው ሁለቱንም። እንግዲህ ቅንፍ ውስጥ ስለሆነ ሁሉንም አርገን ያባዛ ነው። እቺ 5/4 ከኩል ይሆናል በፊትም ከኩል ይሆናል በኋላ ያለውንም ቁጥር ታባዛለሽ ማለት ነው። ስለዚህ 5/4 ሲባዛ 4/5 ስንት ይሆናል? ይሄው 4/5 ሲባዛ 5/4 ይሄ በዚህ ጠፋል፣ ይሄ በዚህ አንድ ቀረ። ስለዚህ y ለብቻው ቀረችልን ማለት ነው። ይሄን ደግሞ እናባዛው። ኔጌቲቭ 3 ሲባዛ በ5 ኔጌቲቭ 15 5 ሲባዛ 2 ሲባዛ በ4 8 ኔጌቲቭ 15 ኦቨር 8 ይሆናል ማለት ነው። ስለዚህ መልሳችን y ለብቻው ሲቀር ኔጌቲቭ 15 ኦቨር 8 x ሆነ ማለት ነው። ስለዚህ አሁን የx ኮኤፊሺየንት ማን ነው? አሁን ስታዩት ኔጌቲቭ 15 ኦቨር 8 አይደል? ስለዚህ ስሎፓችን ኔጌቲቭ 15 ኦቨር 8 ይሆናል። y ኢንተርሴፕታችሁ ቢባል ምንድነው? 0 ነው። ምንም ቁጥር አልተጻፈም ማለት 0 ነው። y ኢንተርሴፕታችሁ 0 ነው። b ያልናት እዚህ ጋር ቫልዩዋ 0 ስለሆነ ነው ያልተጻፈው። ለ3 ወይ 2 ምናምን ቁጥር ቢሆን ኖሮ ይጻፍ ነበር፣ ግን 0 ስለሆነ አልተጻፈም ማለት ነው። ስለዚህ ስሎፕ ፈልጉ ስትባሉ መጀመሪያ yን ለብቻው አስቀርታችሁ በዚህ በኩል በአንድ ሳይድ ታረጉትና በዛ በኩል ደግሞ xን ታረጉታላችሁ። xን እና ኮንስታንት ቁጥርም ካለ ወደዛ በቃ yን ለብቻው ታስቀሩትና መጨረሻ ላይ ለy ለብቻው ሲቀር y ለብቻው በቀረበት ሰዓት ያለው የx ኮኤፊሺየንት ወይም ፊት ለፊት ያለው ቁጥር ምን ይባላል? ስሎፕ ይሆናል ማለት ነው። መልሳችን እንዲህ ነው። 18ኛው which one of the following points lays in quadrant 4? እሺ እንደዚህ ኳድራንት አለ። ይሄ y axis ይባላል። ይሄ ደግሞ x axis ይባላል። እቺ ምንድናት? ኦሪጂን ነው የምትባለው። ኦሪጂን ምንድነው? 0 0 የሆነበት ማለት ነው። ከኦሪጂኑ ወደ ራይት ዳይሬክሽን ስንሄድ x ምንድነው?
ፖዚቲቭ ነው። ከኦሪጂኑ ወደ ሌፍት ዳይሬክሽን ስንሄድ ደግሞ ስለዚህ ኤክስ ምንድነው ኔጌቲቭ ነው። ከኦሪጂኑ ወደ አፕዋርድ ዳይሬክሽን ስንሄድ ዋይ ምንድነው ፖዚቲቭ ነው። የዋይ ቫልዩ እንዳለ ወደ ላይ ያሉት ፖዚቲቭ ናቸው። ከኦሪጂኑ ደግሞ ሆነም ወደ ዳውንዋርድ ዳይሬክሽን ስንሄድ የዋይ ቫልዩ የዋይ አክሰስ ቫልዩ ምን ይሆናል ኔጌቲቭ ይሆናል ማለት ነው። ስለዚህ ይሄ ሁለቱም ቁጥሮች እዚህ ጋር እዚህኛው የምታዩት ይሄ ኤሪያ አለ አይደለ ኤክስ ከዚህ ዋይ ከዚህ ሄደው የሚሰሩት ምን አለ ኦርደር ፔር አለ። ስለዚህ ሁለቱም ላይ ፖዚቲቭ ፖዚቲቭ ነው አይደል? ስለዚህ ኤክስ ዋይ የሚባል ኦርደር ፔር አለ። ይሄም ፖዚቲቭ ፖዚቲቭ ነው። ኳድራንት 1 ይባላል። ይሄ ሁለተኛው ላይ ደግሞ ኤክስ ምንድናት ኔጌቲቭ ኤክስ ዋይ ደግሞ ምንድነው ፖዚቲቭ ኤክስ ኔጌቲቭ ዋይ ፖዚቲቭ የሆነበት ኳድራንት 2 ይባላል። እዚህ ጋር ኔጌቲቭ ኔጌቲቭ ኤክስ ምንድነው ኔጌቲቭ ዋይስ ምንድነው ኔጌቲቭ ዋይ ሁለቱም ኔጌቲቭ ኔጌቲቭ የሆኑበት ኳድራንት 3 ይባላል። እሺ እዚህ ጋር ኤክስ ምንድነው ፖዚቲቭ ዋይ ምንድነው ኔጌቲቭ ዋይ ኤክስ ፖዚቲቭ ዋይ ኔጌቲቭ የሆነበት ኳድራንት 4 ይባላል። ስለዚህ አሁን ከቁጥሮቹ ጋር አይደለም ችግራችሁ እናንተ ከሳይኑ ጋር ነው። ኤክስ ፖዚቲቭ ዋይ ኔጌቲቭ የሆነ ቁጥር እንፈልግ። ኤክስ ኔጌቲቭ ዋይ ፖዚቲቭ ይሄ የትኛው ኳድራንት ነው? ይሄው ኳድራንት 2 ነው ይሄ። እሺ ፖዚቲቭ ፖዚቲቭ ሁለቱም የትኛው ላይ ነው? ኳድራንት 1 ፖዚቲቭ ኔጌቲቭ ኳድራንት 4 ሲ ነው ማለት ነው። ኔጌቲቭ ኔጌቲቭ ያው ኔጌቲቭ ኔጌቲቭ የሆነ የቱ ጋር ነው? ኳድራንት 3 ስለዚህ ኳድራንት 4 ሲ ነው ማለት ነው። 2 እና ኔጌቲቭ 4 ከሆነ ፖዚቲቭ ቀድሞ ኔጌቲቭ ከሆነ የዋይ ቫልዩ ደግሞ ኳድራንት 4 ነው። 19ኛው አበበ 10 years older than his brother። እሺ አበበን ኤ እንበለው። ይሄ ኤ ማለት ማን ነው? አበበ። ወንድሙን ደግሞ ቢ እንበለው brother። የአበበ ወንድም ቢ ብለን ቫሪያብል እንሰጠዋለን። how old is አበበ if the sum of their age is 40? የሁለቱ ኤጅ ድምር ስንት ነው ተባለ? a plus b የአበበ ሲደመር የወንድሙ እድሜ 40 ዓመት ይሆናል። ከዛ አበበ 10 years older than his brother የወንድሙ እድሜ ላይ 10 ዓመት ሲጨመርበት የማን እድሜ ይሆናል? የአበበ። ምክንያቱም አበበ ከወንድሙ በ10 ዓመት ይበልጣል ነው ያለን። ስለዚህ የወንድሙ ሲደመር 10 ዓመት የአበበ እድሜ ይሆናል። እሺ ከዛ how old is አበበ ስንት ዓመት ነው? የአበበን እድሜ ነው የምንፈልገው ማለት ነው። ስለዚህ የአበበን እድሜ ስለሆነ የምንፈልገው ይሄንን በኤ እንግለጸው። ቢን ለብቻ እናስቀራት። ቢ እኩል ይሆናል እቺ 10 ወደዛ ስትሄድ ምን ይሆናል? ኤ ሲቀነስ 10። አሁን ቢ የምትል አለች አይደል? እዚህ ጋር አበበ ሲደመር ወንድሙ ስንት ነው? 40 ዓመት። ወንድሙ ደግሞ ያበበ ላይ 10 ዓመት ሲቀነስ ነው። ስለዚህ ኤ ፕላስ ቢ የምትለው ቦታ ላይ ይሄንን ተካው። ኤ ማይነስ 10 እኩል ይሆናል 40። ከዛ ኤ ሲደመር ኤ 2ኤ ይሆናል እኩል ይሆናል 40 ኔጌቲቭ 10 ወደዛ ስትሄድ ፕላስ 10 2a እኩል ይሆናል 40 ሲደመር 10 50። ሁለቱንም ለሁለት እናካፍለዋለን። a እኩል ይሆናል 50 ሲካፈል ለ2 25። የአበበ እድሜ ስንት ነው? 25 ነው ማለት ነው። የአበበ እድሜ ስለተባለ ነው ቢን ኢን ተርምስ ኦፍ a የገለጽኩት እንጂ የወንድሙ እድሜ ብትባሉ ቀጥታ ይሄንን ወስዳችሁ a ላይ ተተኩትና ለቢ ሶልቭ ታረጋላችሁ ማለት ነው። አሁን እንግዲህ የአበበ እድሜ 25 ዓመት እንደሆነ ካወቅን የወንድሙ እድሜ ስንት ዓመት ነው ማለት ነው? የአበበ ላይ 10 ዓመት መቀነስ 15 ዓመት። ስለዚህ 15 ዓመት የወንድሙ እድሜ ነው። አበበ ደግሞ 25 ዓመቱ ነው ማለት ነው። ለዚህ ለክፍል 2 ቪዲዮ የመጨረሻው ጥያቄ 20ኛው ነው። which one of the following statement is false about the set of numbers denoted by n w z and q? n ምንድናት? n stands for natural number w ደግሞ whole number ማለት ነው whole number z ደግሞ integer number ነው and q is rational number።
እሺ ናቹራል ነምበር የምንላቸው 1 2 3 4 እያለ የሚቀጥሉ ናቸው። ሆል ደግሞ 0 1 2 3 4 እያለ ይቀጥላል። ኢንቲጀር ደግሞ ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 3 እያሉ የሚቀጥሉ ናቸው። ኔጌቲቭ ይቀጥላል፣ በፖዚቲቭም ሳይድ ይቀጥላል ማለት ነው። ራሽናል ነምበር ደግሞ የምንላቸው እነዚህንም የያዙ ሆነው ግን በተጨማሪ ምን አላቸው? ፍራክሽን እና ዴሲማል ቁጥሮችን የያዙ ናቸው ማለት ነው። ስለዚህ ናቹራል ነምበር ኢዝ ዘ ሰብሴት ኦፍ ሆል ነምበር። ሁሉም የናቹራል ነምበር አባል ሆል ነምበር ውስጥ አለ አይደል? ስለዚህ ናቹራል ነምበር ለሆል ነምበር ሰብሴት ነው። ይሄ ልክ ነው። ፎልስ ነው እኛ የምንመርጠው። አስተውሉ። ናቹራል ነምበር ኢዝ ዘ ሰብሴት ኦፍ ፖዚቲቭ ኢንቲጀር ነምበር። ፖዚቲቭ ኢንቲጀር ነምበር ከየት ነው የሚጀምረው? ከአንድ 1 2 3 እያለ 1 2 3 4 እያለ የሚቀጥለው ምን ይባላል? ፖዚቲቭ ኢንቲጀር ነምበር። ኢንቲጀር ሆኖ ከላይ ፖዚቲቭ ካለበት ፖዚቲቭ ኢንቲጀር ነምበር ነው። ኔጌቲቭ ደግሞ ከኔጌቲቭ 1 ኔጌቲቭ 2 እያለ የሚቀጥለው ደግሞ ኔጌቲቭ ኢንቲጀር ነምበር ይባላል። ስለዚህ ናቹራል ነምበር እና ፖዚቲቭ ኢንቲጀር ነምበር እኩል ናቸው። እኩል ቁጥሮች ደግሞ ሰብሴት ናቸው መባል ይችላል። ስለዚህ ልክ ነው። ሲ ራሽናል ነምበር ኢዝ ዘ ሰብሴት ኦፍ ኢንቲጀር ነምበር። ሁሉም የራሽናል ነምበር አባል ለኢንቲጀር አባል ነው እንዴ? ያልሆናል አይደል? ፍራክሽኖች ዴሲማሎች አሁን ኢንቲጀር ውስጥ የሉ። ስለዚህ ይሄ ልክ አይደለም ማለት ነው። ግን ኢንቲጀር ኢዝ ዘ ሰብሴት ኦፍ ራሽናል ነምበር ቢባል ይሄ ልክ ይሆን ነበር። ግን እንደዚህ ሲገለበጥ ልክ አይደለም። ዲ ሆል ነምበር ኢዝ ዘ ሰብሴት ኦፍ ኢንቲጀር ነምበር። ሆል ነምበር 0 1 2 3 4 እያለ የሚቀጥለው ነው። እሱ ማን ውስጥ አለ? እንዳለ እዚህ ኢንቲጀር ውስጥ አለ አይደል? 0 ብሎ ወደዚህ ያለው እንዳለ አለ ማለት ነው። ስለዚህ ልክ ነው። ይሄም መልሳችን ልክ ያልሆነው ሲ ነው ማለት ነው። እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮ እንደጠቀማችሁ ከዚህ በፊት ያልገባችሁን ግር ያላችሁን ነገር የሚያጠራ ጥሩ ጥያቄ እንደሰራሁላችሁና እናንተም እንደተረዳችሁት ተስፋ አድርጋለሁ። በሚቀጥለው ሌሎች ቪዲዮዎች እስከምንገናኝ ድረስ ለቪዲዮውን ለሌሎች ሰዎች ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ተከታተሉን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።